ሃሌሉያ ክብር ለእግዚአብሔር ይሁን ሁላችሁም እንኳን ለዚህ ቀን አደረሳችሁ ክብር ለጌታ ይሁን ሃሌሉያ ሃሌሉያ አመታትን የሚያሻግር ዘመናትን የሚሰጥ ጌታ ታማኝ አምላክ ዛሬ ድረስ እንኳን ጠብቆ ለዚህ ያደረሳችሁ ክብር ሁሉ ለእርሱ ይሁንለት ደስ ብሏችኋል እዚህ በመገኘታችሁ እስቲ ዞር በሉና አጠገባችሁ ያሉትን ሰዎች እንኳን ደህና መጣችሁ በሏቸው እንኳን ለዚህ ያደረሳችሁ በሏቸው እንዴት ናችሁ በሏቸው ሃሌሉያ እንኳን ለዚህ ያደረሰን ክብር ለእግዚአብሔር ይሁን ጌታ ስሙ የተመሰገነ ይሁን አሜን ስሜ ግሩም በኃይሉ ይባላል የዚህም ፕሮግራም የመጀመሪያውን ሴግመንት እንድመራ እድል ተሰጥቶኛል ጌታን ስለዚህ እጅግ በጣም አመሰግናለሁ እናንተም ሁላችሁንም ደግሞ እንኳን ደህና መጣችሁ ለማለት እንደገና በህብረቱ ስም በዚህ ዘመን ውስጥ ብቻ ሳይሆን ባለፉት 50 ዓመታት ባገለገሉት ስም ከሁሉ በላይ በከበረው በጌታችን በኢየሱስ ክርስቶስ ስም ሁላችሁንም እንኳን ደህና መጣችሁ እንኳን አደረሳችሁ ማለት እንፈልጋለን ክብር ለእግዚአብሔር ይሁን ለእያንዳንዱ ጥቅም ለጋራ በረከት ለእግዚአብሔር ክብር ኢዮቤልዩን እናክብር ሃሌሉያ ክብር ለእግዚአብሔር ይሁን በጸሎት የምንጀምርበት ጊዜ ነው እህታችን ትግስት አሰፋን ወደዚህ ጠራለሁኝ ከሷ ጋር በጸሎት እንቆያለን ጥቂት ከዚያም በኋላም ደግሞ ከፓስተር ሃንፍሬ ጋር አልባትም ደግሞ ፓስተር ሃንፍሬ ቀድመው ስላሉ ከሳቸው ጋር መጀመሪያ እንጸልያለን እንኳን ደህና መጣችሁ ይሉናል በጸሎት ይጀምሩልናል ሰላም ለእናንተ ይሁን ክብር ለኢየሱስ ይሁን ሃሌሉያ ዛሬ ወደዚህ ስገባ ብዙ ሰዎች ለብዙ ጊዜ ያላየኋቸው ሰዎች አየሁ እና በርግጥ የቺካጎ ስብሰባ በመባል የሚታወቀው ስብሰባ አንደኛው ትልቁ ነገር ምንድን ነበረ ወንድሞቻችን እህቶቻችን ከያገሩ ወጥተው ለዛን ጊዜ በቃ እነሱን ለማየት በናፍቆት ነበር ምን ሄደው እና እኛ ገና ቸርች መጀመራችን ነበረ በትንሽ መኪና ማለትም 10-12 ሰው የሚይዝ ያዘን እንሄድ ነበር ከዛን ጊዜ ጀምሮ በየጊዜው አልቀረንም ለብዙ ከ30 ምናምን ዓመት በፊት ነው እና እግዚአብሔርን በጣም እጅግ አድርገን እናመሰግናለን ምክንያቱም ብዙ ተባርከናል እኛም የምንወዳቸውን አገልጋዮች ቁጭ ብለን የምንሰማበት እኛም ራሳችን የምናገለግልበት ያደግንበት ትልቅ አገልግሎት ነው እንደገና ደግሞ በዚህ ጊዜ እነዚህን ወጣቶች አነሳስተው 50ኛውን ዓመት በዚህ አይነት ሁኔታ እንዲከበር ስላደረጉ ክብር ሁሉ ለእግዚአብሔር ለአምላካችን ሰጣለን ክብር ለኢየሱስ ይሁን እንደዚሁም ደግሞ ይሄ ነገር እንዲሁ አይደለም የመጣው ነገር ግን መስራቾች አሉት ያው መስራቾቹን በኋላ ያስተዋውቃሉ ግን ለነሱም እግዚአብሔርን ስለነሱ እግዚአብሔርን እናክብረው በጭብጨባ በእልልታ ክብር እንስጠው ሃሌሉያ እሺ እንጸልያለን እግዚአብሔር አምላካችንና አባታችን ሆይ ባንተ የተጀመረ ነገር በቀላሉ አይጠፋም ጌታ እግዚአብሔር ሆይ ይህ አገልግሎት ብዙ ጣውረድ ቢኖረውም ነገር ግን ጌታ ሆይ እስካሁን ድረስ ቆይቶ 50 ዓመቱን ያከብር ስለበቃ እጅግ አድርገን እናመሰግናለን ይህም ያንተ ድንቅ ሥራ ነው ዛሬ ደግሞ ወደዚህ የመጡትን ወገኖች ሁሉ ጌታ ሆይ አንተ በመንፈስ ሳትዳስሳቸው ሕይወታቸውን ሳትቀይር አትመልሳቸው ይህንን ደግሞ ያዘጋጁትን እግዚአብሔር ባርካቸው እነሆ መስራቾቹንም እግዚአብሔር ባርካቸው በዓይኖቻቸው ይህን ለማየት ስለበቁ ደግሞ ክብር ምስጋና ለስምህ እንሰጣለን በነገር ሁሉ ስምህ ይባረክ እነሆ ሁሉ በመንፈስህ እግዚአብሔር ይመራ ሁሉም ለክብርህና ለስምህ ይሁን በጌታ በኢየሱስ ክርስቶስ ስም በጭብጨባ በእልልታ ለእግዚአብሔር ክብር ከእህታችን ትግስት ጋር እንጸልይ ክብር ሁሉ ለእግዚአብሔር ይሁን ጭብጨባ ያለን እልልታ ያለን ለጌታ ክብር እግዚአብሔር ለሙሴ ስለ ኢዮቤልዩ የተናገረውን አነብና ዘሌዋውያን 25 ቁጥር 10 ከዛ በኋላ ጸሎት አደርጋለሁ 50ኛውን ዓመት ትቀድሳላችሁ
በምድሪቱም ለሚኖር ይቅርታ 50ኛውን ዓመት ተቀደሳላችሁ በምድሪቱ ለሚኖሩባት ሁሉ ነፃነትን ታውጃላችሁ እርሱ ለእናንተ ኢዮቤልዩ ነው ብሎ እግዚአብሔር ተናገረ ዛሬ በሰሜን አሜሪካ በመጣችሁበት ምድር ሁሉ እንቀድሳለን ቀኑን እናውጃለን ነፃነትን አጭር ጸሎት አድርግና ጨርሳለሁኝ የሰራዊት ጌታ እግዚአብሔር አምላካችን ይህ ቀን ለኛ እረፉ ያልክበት ቀን ነው ኢዮቤልዩ ይሁንላችሁ ያልክበት ቀን ነው እግዚአብሔር ሆይ የታሰሩ የሚፈቱበት ቀን እንዲሆን የወደቁ የሚነሱበት ቀን እንዲሆን ምድሪቷ ክፋትን ነውረኛን ነገር በወጣቱ ላይ እንዳትሰራ አሁን የክፉ እጅ የሚታቀብበት ሰዓት እንዲሆን እግዚአብሔር ሆይ ስምህን እንጠራለን የኢየሱስ ክርስቶስን ስም እንጠራለን አቤቱ በዚህ ጉባኤ መካከል ከዓለም የመጡ ለመጀመሪያ ጊዜ በኢንተርናሽናል ደረጃ የሚደረግ ጸሎት ስለሆነ አቤቱ በዚህ የሚደረገው ሁሉ በምድር ላይ ሁሉ እንዲያልፍ እንጸልያለን ክብሩን ሁሉ አንተ ውሰድ በረከትህና ምሕረትህ ግን በዚህ ጉባኤ ይለቀቅ በናዝሬቱ ጌታ በኢየሱስ ክርስቶስ ስም አሜን በኖርዝ አሜሪካን የምትገኙ ወንጌላውያን አብያተ ክርስቲያናት እንደምታስታውሱት 50ኛ ዓመት በዓላችንን በ2024 ጁላይ በዲሲ በኮንቬንሽን ሴንተር እንዴት ባለ አስደናቂ ሁኔታ እንዳከበርን ታስታውሳላችሁ አሁን ደግሞ 51ኛውን በዴንቨር ኮሎራዶ ለማድረግ በዝግጅት ላይ እንገኛለን ሁላችሁም ከጁላይ 15 እስከ 19 ዴንቨር ኮሎራዶ 51ኛውን from celebration to mission በሚል ርዕስ እናካሂዳለን ጁላይ 15 እና 16 የፓስተሮች ኮንፈረንስ እናደርጋለን ጁላይ 17 እና 18 ደግሞ አጠቃላይ የህብረታችን ጠቅላላ ጉባኤ የሚካሄድበት ነው ከዚህ ፕሮግራም ጋር አብሮ ጎን ለጎን የሚካሄድ ደግሞ በጁላይ 17 ሐሙስ ማታ ጁላይ 18 ዓርብ ምሽትና ጁላይ 19 ከሰዓት በኋላ ደግሞ ትልቅ ግራንድ የሆነ የሪቫይቫል ኮንፈረንስ በመላው አሜሪካ በሌላውም ዓለም የምትገኙ ቅዱሳን ወደ ኮሎራዶ ብትመጡ በዛ ጊዜ እግዚአብሔር በሕይወታችሁ አዲስ ነገር ያደርጋል የመጎብኘት የመባረክ የመጽናናት ጊዜ ይሆንልናል እያመለኩኝ ይለቅልኝ ብዙ ምስጋና አለኝ አምላካችንን በአንድነት ከፍ እንድናደርግ ሁላችንም በዚህ ስፍራ መተን የአምላካችንን ስም እንድናገን ከፍ እንድናረግ ጠይቃችኋለሁኝ እዚህ ጊዜ ምንም ሳታስቡ እናንተ በዚህ ፕሮግራም ላይ ብቻ ለመገኘት ከወዲሁ ፕሮግራም እንድትይዙ በጌታ ፍቅር እንለምናችኋለን መዘምራን በእግዚአብሔር ፊት ይቆማሉ የጌታቸውን ስም በአደባባይ ይጠራሉ የእግዚአብሔር መንፈስ በመካከላችን ይገኛል ድንቅንም ነገር ያደርጋል እጆቿን ዘርግታ ዴንቨር አብያተ ክርስቲያናት ተጠብቃችኋለች በዚህ ጊዜ ስትመጡ አታስቡ ፕሮግራሙን የምናደርገው ይሄን የምታዩት አዳራሽ ላይ ነው ለጻናት ቦታ አለን ለነሱ የምታስቡት ነገር የለም ለነሱ አስተማሪዎች ተመድበዋል የተለያዩ ስልጠናዎችም ይኖሩናል ታላቅ ኮንፈረንስ እናደርጋለን ሁላችንም ህብረት እናደርጋለን የእግዚአብሔርን ጸጋ እንካፈላለን የእግዚአብሔርን ክብር እናያለን የእግዚአብሔርን እጅ እንጠብቃለን ሁላችሁንም እንጋብዛችኋለን እግዚአብሔር ድንቅ ጊዜ ይሰጠናል ወደ ኮሎራዶ ዴንቨር ከጁላይ 15 እስከ 19 እግሮች ሁሉ ይፍጠኑ እንታያለን እንገናኛለን ህብረት እናረጋለን እግዚአብሔር ይባርካችሁ ሻሎም ጁላይ 15 2025 በዴንቨር ኮሎራዶ አስደናቂ የሆነ ኮንፈረንስ ይካሄዳል አሜን የኖርዝ አሜሪካ የኢትዮጵያውያን አብያተ ክርስቲያናት ህብረት ተሳተፉ በጉጉት እየጠበቅነው ነው ያለነው እግዚአብሔር ይባርከናል ያው ጁላይ 15 እስከ 19 2025 የዚህ ዓመት የአብያተ ክርስቲያናት ህብረት
ኮንፈረንስ የሚደረገው በደንቨር ኮሎራዶ ነው እንደምታውቁት የደንቨር ኮሎራዶ ደግሞ ተራራማዋ ስቴት ደግሞ ለአሜሪካ ሁሉ ለትራንስፖርቴሽን አመቺ ስቴት መሀከል ላይ ያለች እና እኛም እንደ አብያተ ክርስቲያናት እዚህ ተዘጋጅተናል እናንተን ለመቀበል ለማስተናገድ እንደ ቤተሰብም በግልም በተለይ አብያተ ክርስቲያናት መሪዎች ሁላችሁንም ዌልካም ማለት እንፈልጋለን ተባረኩ from celebration to mission መስካራለኝ ለሞተልኝ በዞ እልልታለኝ ለሞተልኝ